የሰውን ፕሮግራም መበጥበጥ ስለሆነ ሐሳባችን አብርሽና ሄርሜላ መቼም ቀለበት አታስሩም ብለን ዛሬ ፕሮግራማችሁን ልንበጠብጥ መተናል ማለት ነው። ተዘጋጁበት። ሁላችሁም እዛ የተሰበሰባችሁ ሰዎች እንዳለ ለፋይቱም ይሁን ለብጥብጡም ቢሆን ለቅጥቅጡም ለመደባደብም ቢሆን ተዘጋጁ ለማለት ፈልገን ነው ዛሬ መጣ ነው። ብሽሹ ነው የሚወጣው ሙሉ ማለት ነው። እየሰማኸኝ ነው እየሰማችሁ ነው። እኔ ያውላችሁ ለማንም አልመለስም። እንኳን ለአብርሃምና ለምናምንቴ ለጭፍሮቹ ለማንም የምንመለስ ልጆች አይደለንም። ምክንያቱም እኛ ልብ አለን። ገባችሁ? ልብ ደግሞ ያለው ሰው ማንም ሊቆጣጠረው አይችልም። ስለዚህ አብርሃም፣ ሄርሜላ፣ እነዛ ጭፍሮቹ አጫፋሪዎቹ ምንም አታመጡም። አፈር ድሜ ካላስበላናችሁ እኛ ሰው አይደለንም። ዛሬ የመጣንበት ጉዳይ ምንድነው? የሰውን የቀለበት ፕሮግራም መበጥበጥ ነው። ምክንያቱም የሰው ህይወት በጥብጦ የራስን ህይወት ማሳካት የለምና እዛ ሰፈሮች ተዘጋጁ። መጣንላችሁ። ለካ ከውዛው ጭሮት ነገራችንን ሲለበልባት ሀገራችንን ካላነደር ነው በጫራው ሰዓት ነገም በስና ነው እያደረሳት እየነገር ነው ካቃተው መቶ የገዛ መርዙን መልሰጋቱ በማይመጣው ባገር ከመጣ አንክተውና የመጣው ይምጣ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁልን? እኛ አለን እግዚአብሔር ይመስገን። ሰላም ባላችሁ እንግዲህ ሰላም ቤተሰቦቻችን ደህና ናችሁ? እኛ እንግዲህ እግዚአብሔር ይመስገን ያው አለን። ዛሬ ከቢኒ ጋር አንድ ላይ መተናል። ዛሬ በድጋሚ ስንመለስ አንዳንድ ተንኮሎችና መደረግ የሌለባቸው ነገሮች ስላሉ እነዛን ነገሮች ለማድረግና ድፍርስርሱን ለማውጣት ስለፈለግን ዛሬ የአብርሽና የሄርሜላ ቀለበት መሆኑን እናውቃለን እና ቦታውንም የሚገኙበት ቦታ እንዳለ አውቀናል። ብዙ ሰዎች እና እንደተሳተፉ ብዙ ሰዎች እዛ ላይ እንዳሉ ደርሰንበታልና እኛ ሄደን እዛ ፕሮግራም ላይ ማድረግ የምንፈልጋቸው በጣም ብዙ ነገሮች አሉ። መደረግም ስላለበት ብዙ የምናደርገው ነገር አለ በውስጣችን ስላሰብን። ካሌባ እንግዲህ ዛሬ እኔ እንጃ እነሱ ደስተኞች ሆነው የደስታቸው ሊያከብሩ ነው ነገር ነው ማለት ቀለበት ሊያደርጉ ነው ምናምን ጓደኞቻቸው እነዛ አሽቃባጮች አንድ ላይ አንድ ቤቱ ሰብሰብ ብለው አሉ ነገር እና እኛ ደግሞ ዛሬ እነሱ ሲደሰቱ እውነት ለመናገር ለሰው ልጅ ማለት ሀዘን አንመኝ ማብራራት አያስፈልግም። ደስታ እነሱ ፊት አያስፈልግም። ደስታቸውን እናበላሽባቸው አለቀ። ምንም ማብራራት ምናምን አያስፈልግም። ኤርሜላ ስትደሰት ማየት አልፈልግም። በዙሪያዎቹም ያሉ ሰዎች ሲደሰቱ ማየት አንፈልግም። ፈረንጁ እየመጣ ነው። በሀሳባችን ተስማምቷል። ሩታ እሺ ካለችን ሩታንም ጨምረን ቀጥታ ወደ ፕሮግራሙ እንሄዳለን። እዛ ላይ ማድረግ የምንፈልገው በጣም ብዙ ነገሮች አሉ። እኔ እስከሚሄድ ቸኩያለሁ። ፈረንጁ ነው እየጠበቅኩ ያለሁትና ማንኛውም ሰው መጣ አልመጣ ጉዳያችን አይደለም። ማድረግ ያለብን ሁሉ ነገር እናደርጋለን። ሩቲም በዚህ ሀሳብ ተስማማለች ብለን እናስባለን። ሌላ ሰዎችም ከመጡ ደስ ይለናል እና አረኒ ቸኩያለሁ እስከሚሄድ ፕሮግራሙ ላይ እስከምገኝ። ያው ሱፍ ለብስ ደስ ይለኝ ነበር። ሱፍ ተመሳሳይ ለመሆን ነው ከነሱ ጋር ማሽ ለማድረግ ግን ደግሞ ይመስለኛል እንደዚህ ማረጉ ተገቢ ትንሽ የሆነ ካሌብ አትንቦቅቦቅ ከፈራ መሄድ ይችላል አይደለም። ይኸውልህ ወንድ ልጅ ነህ። እዛ ጋር ለሚፈጠረው ነገር እንደ ወንድ እንወጣለን። ማንም ምንም አባቱ አያመጣም። ጉልበትም ከሆነ ከማናቸው ማናንስ መጣላትም ካለብን እንጣላለን። እዚህ ጋር የሆነ ነገር አባብለን ልታስቀረኝ አልፈልግም ካሌብ። አይ ያባበልኩ ምናምን ሳይሆን ግን መሆን ባለበት መንገድ ብናደርገው ደስ ይለኛል። ምክንያቱም ይሄ ቀን እነሱ ብዙ ጊዜ ሲጠብቁት የነበረ ቀን ነው። ለነሱ የተለየ ቀን ነው ይሄ ቀን። ስለዚህ ከቻለን በሰላማዊ መንገድ ቢሆን የተሻለ ነገር ብንፈጥር አሪፍ ነው። ግን የሰላም ጉዞ አብቅቷል ካሌብ። ያው ፈረንጁም እየመጣ ነው ይታየኛል። ምንም እዚህ ጋር ነገሮችን እንድትዘበራርቅ አልፈልግም ካሌብ። አሁን በኋላ ራስን ስታ አፈርድም ያብልተው የሆነ ነገር ብትመጣ እኔ ይደብረኛል። እኔ ወንድማችሁ የምሬን ነው። የቀለበቱ ፕሮግራም ላይ ምን ነገሮች እንደማደርግ ጠንቅቃችሁ በጉጉት ተጠባበቁን። ፈረንጂ ወንድም ፊዝ ነው አለን ተዘጋጃችሁ አለቀ። አሁን ሄደን ሩቲ ተሻለች የሩታን ጉዳይ ስለ ሩታ ብትኖር ቀለበቱ ፕሮግራም ላይ በጣም አስፈላጊና ዋና ነገር ነው። ሩታን ይዘን ነው መሄድ ያለብን። ገብቷል? ችግር የለውም። የሩታን ነገር እኛ እዛው ጨርሰናል። የሩታን ነገር ችግር የለውም አታስብ። አሁን እኛ ሄደን ነገሮችን ብልሽቱን ማውጣት አለብን። ብጥብጥ ማድረግ አለብን። ምን እንደው ታውቃለህ አብርሃም ማንንም አይደለም የሰው ህይወት በጥብጦ ሌላ ህይወት የሚጀምር አለቀ። የሩታን ህይወት እዚህ ጋር ተበላሽቶ የማንም ህይወት አይጀመርም። ማንም ምንም አይመጣም። አለቀ። ሶስተኛና ሁለተኛ ልጅ አስረግዞ እሱ ቀለበት የሚያስረው ማን ነው? እና ደግሞ እዛ ጋር የፕሮፖዝ የነበረውን የሃፒ በርዝዴ
እንኳን ተወለድሽ እያልን እናደርገዋለን ማለት የልደት ነው እናደርገው። አይ እኔ ግን ፈረንጁ ትንሽ ብንረጋጋ ደስ ይለኛል። ፈርቼ ምናምን አይደለም ነው ተመናገር ፈርቼ አይደለም። ነገር ግን ከፈራህ ይችላል። ፈርቼ አይደለም ፈረንጁ አይደለም የምሬን ነው። አንዴ ስሙኝ፣ እኔ ፈርቼ አይደለም። እነሱ ምንም እንደማያመጡ አውቃለሁ። ነገር ግን ተረጋግተን በፍቅር በሰላም ብናደርገው፣ ምክንያቱም እነሱ ይሄ ቀን ሲጠብቁት የነበረ ቀን ነው። በፕሮግራማቸው ቀን እኛ ደግሞ ሄደን ሌላ ነገር ስንፈጥር ምንድነው ፕሮግራም የምትለው? ፕሮግራም እኮ የለም። በቃ አለቀ። ካሌብ ምን እንደታውቃለህ? የእህት ህይወት አያሳስብህም? በጣም አይ እንደዛ ማለት አይደለም። ሌላ ነገር ጥያቄ አይደለም። እሱን ብቻ መልስልኝ። ያሳስባል አያሳስብህም? ይሄ ልጅ እኮ ህይወቱን መርጧል። ግን ደግሞ እቺ ልጅ ሁለተኛ ልጅ አርግዛለች። ሁለተኛው ልጅ አምኑ ሳይቀበል ሌላ ልጅ ለማስረገዝ እሱ ማን ነውና ነው ቀለበት የሚያስረግ? እሱ ማስረገዝ ይወዳል። በየቦታው በሄደበት ልጆች አሉት የማስረገዝ አባስ ያለበት። ግን ደግሞ ለምን ብታስረዳት እንሂድ። በቃ ፕሮግራሙ ሄደን ኧረ እንሂድ። የምር አይደለም እግዚአብሔርን አንዴ ስሙኝ። አይ ነው እንድንረጋጋ ነው ፈልግ። ምንም እንረጋጋው ነገር የለም። በቃ አብርሽ ቀለበት ሊያሰር ነው። እስኪ እናያለን። ሄደን ፕሮግራሙ ላይ ተገኝተን የደስታው ተካፋይ መሆን እንፈልጋለን። ማጨብጨብ እንፈልጋለን። በጣም ሲንበረከክላት ቀለበት ሲያስርላት መንበርከክ ስለምንፈልግ ሲንበረከክ ማየት ስለምንፈልግ ሄደን ከነሱ እኩል መታደም ወይም ደግሞ ማክበር። አይ አሪፍ ነው። ግን በዚህ አጋጣሚ አብርሽ ምናልባት የቪዲዮ ሊያዩ ስለሚችል ቆይ ለሩታ ተንበርክኮ እንዳደረገላት ነው ለሄርሜላ የሚያደርግላት? ወይኔ ምን አገባ? አለቀ። አብርሽ ቀለበት አይደረገም። ስለ ሰው አትንገር። ሁላችሁም ገደል መግባት ይችላሉ። አለቀ። ገብቷል። ሩቲ እሺ ካለችን ፕሮግራሙ ጋር ይዘን እንሂድ። ከዛ ቆንጆ ኬክ ይዘን ወይናችንን አሰርተን ወደ ቀለበቱ ፕሮግራም መሄድ አለብን። እና ደግሞ በወይኑ ጠርሙስ አንዳንድ ሰዎች መፈንከት ስላለባቸው ሲጀመር ና ወንድሜ ትንሽ መላጣ ስለሆነ እኮ ከኔ ጋር ይመሳሰላል ብዬ ነው። ችግር የለም ከሄደም ይሄድ። እናንተ የመሄድ ፍላጎቱ ካላችሁ አንዳንድ ስጠን ፕሮግራሙ የመወጣት ፍላጎት ካላችሁ ይሄ የምትይዙ ከሆነ ኤርሜላ ላይ አብርሽ አንዱን ህይወት ሳታስተካክል አንዱን ህይወት አበላሽተ ሌላ ሰውን ቀለበት የምታስረው ማንም አይደለህም። ፕሮግራም መሀል ላይ መተን ብጥብጥ ስናረገው የሰው ህይወት በበጥበጥ ምን እንደሆነ የዛኔ ይገባሃል ማለት ነው። አንተ ማንህ ነው ቀለበት ካሹ ደግሞ አንዳንድ ሰዎች ላይ መድረሱ አይቀርም። አፋፍ ውስጥ መጥተህ የለም አፋቸው እንደ ጉርሻ እኮ ነው የሚቆርጡት። አፋቸው በጣም ሰፊ ነው። ብዙ ነገር ለጓል። ብቻ ቤተሰብ ይህ ዛሬ አይደለም የምሬ ነው። እንግዲህ ፕሮግራሙ እኔ አሪፍ እንደሚሆን በጣም እርግጠኛ ነኝ። ምንም ተንኮል አላሰብንም። ብቻ ግን የአብርሽና ኤርሜላ ተመልካቾች የምር እኛም ከነሱ ጋር ሄደን ቆንጆ ፕሮግራም እኔና ፈረንጁ እንደምታዩት ያው ስጦታ በሚለው የሰው ልጅ በባዶ አይሄድ ይሄዳል። ኦኬ ስጦታው ድንጋይ ነው አይደለም። ካሊብ ደግሞ በቃ ዝም በል እስኪ በቃ አይደለም። አሁን እኔ አሁን ግራ እየገባችሁ ወይ ጥሩ ተናገር ወይ ደግሞ ምንድነው የምትለው ፈረንጁ ነገር ወይ አይደለም። ቆይ እናንተ በዚህ ነው የምትሏቸው ወይስ ሌላ አዘጋጃችሁ ነገር አለ? ኤርሜላ አብርሽ ጭርፋችሁ ደግሞ እናንተ ድንጋይ ከያዛችሁ እኔ የሚይዘውን አሳያችኋለሁ። ምን ይዙ ሊመጣ ነው እና ቤተሰቦች እኛ ዋናው ነገራችን ምንድነው ወደ ቁም ነገሩ ስንገባ አብርሽ ማንም አይደለም። ወይም ደግሞ የልጁን የሁለተኛው ልጅ አምኖ ሳይቀበል ሌላ ሴት ጋር ሄዶ ቀለበት ፕሮግራም የሆነ ፕሮግራም እያለ ቀለበት የሚያስሩ እሱ ማንም አይደለምና ብቻ እኛ ምንድነው ሐሳባችን ዛሬ ሄርሜላና አብርሽና አንድ ጀማ የተሰበሰቡበት ቦታ ሄደን ሰርጋቸውን ነው ቀለበት ፕሮግራማቸውን ማበላሸት ነው ስለምንፈልግ ዛሬ ተከስተናል ማለት ነው። የሩታን ጉዳይ ቀስ ብላችሁ የምታዩት ይሆናል። ፈረንጁ እንደምን ብለን አሳምነን እግዚአብሔር እንጂ ምን አለባት ፈረንጁ እሺ በለኝ ቢኒ የሩታን ጉዳይ እኔ ራሴ ጨርሼው መጥቻለሁ። ቀስ በቀስ የራሳችሁ የምታዩት ይሆናል ማለት ነው። ምክንያቱም የሩታን ጉዳይ ጊዜ ይፈታዋል። ወይ አንተም ፈርታል እንዴ? ምንም የሚፈጠረው ነገር የለም። በቃ የሩታን ጉዳይ ማለት ነው ሁላችንም ይዞ መጣ። ሁላችንም ብናሽ እንዴ በቃ የሚያስፈልገው ይሄ ነው። እንካ ይሄ ሁለቱን ያዝ፣ ሁለቱንም ያዘው። በቃ ና እሱን አንተ ያዘው። እኔ ያውላችሁ እስካሁን አልተስማማው ነበር ለመናገር። ለምን እንደሆነ ታውቃላችሁ? በቃ አንዳንድ የሰው ልጅ ሁልጊዜ ማዘን የለበትም ብዬ ስላሰብኩ፣ አሁን ግን አብርሃም ይሄ ያንሰዋል። ልጅ እያለ ምንድን ነበር ብዬ ስትጫወት ቢኬ ባንካካ ነው ነበር። በቃ አሁን ከጀርባ ይሁኑ እዚህ ጋርና እዚህ ጋር። በቃ ዛሬ ዋና የመጣንበት ጉዳይ ምንድነው? የሰውን ፕሮግራም መበጥበጥ ስለሆነ ሐሳባችን አብርሽና ሄርሜላ መቼም ቀለበት አታስሩም ብለን ዛሬ ፕሮግራማችሁን ልንበጠብጥ
መተናል ማለት ነው። ተዘጋጁበት ሁላችሁም እዛ የተሰበሰባችሁ ሰዎች እንዳለ ለፋይቱም ይሁን ለብጥብጡም ቢሆን ለቅጥቅጡም ለመደባደብም ቢሆን ተዘጋጁ ለማለት ፈልገን ነው ዛሬ መጣ ነው። ነው የሚወጣው ሙሉ ማለት ነው። ይኸውልህ እየሰማኸኝ ነው እየሰማችሁኝ ነው። እኔ ያውላችሁ ለማንም አልመለስም። እንኳን ለአብርሃምና ለምናምንቴ ለጭፍሮቹ ለማንም የምንመለስ ልጆች አይደለንም። ምክንያቱም እኛ ልብ አለን። ገባችሁ? ልብ ደግሞ ያለው ሰው ማንም ሊቆጣጠረው አይችልም። ስለዚህ አብርሃም፣ ሄርሜላ፣ እነዛ ጭፍሮቹ አጫፋሪዎቹ ምንም አታመጡም። አፈር ድሜ ካላስበላናችሁ እኛ ሰው አይደለንም። ደግሞ በእርግጠኝነት ደስተኛ ትሆኑ ማን ላይ ይረፍ እሱ እናቱ ማን ላይ ተሰርፏል መሰለህ? ማን ላይ ይረፍ ያቺ ሴቷ ላይ ያቺ ማነው ሰው ሴቷ ብዙ ሰዎች እንደተገኙበት አውቀናል። አይ ፀጉሩ ገባ ገባ ያለው ሰው ላይ ይሄ ፀጉሬ ገባ የለም በእውነቱ እዛ ጀማ ላይ ፈረንጁኛ ለመንካት ነው አውቀሩ እና ይሄ ሁለቱን የማን ነው? ሁለት ማለት አንዱ ለሄርሜላ ነው፣ አንዱ ለአብርሽ ነው ማለት ነው። ይሄ ደግሞ የሆነ ቀልቃላ የሆነ ጉልበት ቢላቸው አንዳንድ እና አሚሩ የሚባሉ እነ ጆን የሚባሉ የሆነ ፈርስ የሆኑ ሰዎች አሉ። ለነሱ ይሄ አዘጋጅተናል ማለት ነው። በቃ እንሂድ ካልፈራ እንሂድ የምሬ ነው። ቢኒያም ተረጋጋ። ማን ነው ማለት ነው? እንሂድ እዛ ፕሮግራሙ ገና አልተጀመረም። ቢኒያም ገና አልተጀመረም። ኖ አሁን እኔ ግን እናቴቱ ፍሩ ይኸውላችሁ ዛሬ ማለት ነው ማንም ደስተኛ አይሆንም። ማንም ደስታውን አያከብርም። ሩታ እዚህ አንተ አስረግዘሃት ሁለተኛ ልጅ አስደገመህ ሌላ ሴት የምታገባበት ምንም ምክንያት የለም። አንተ ወንበዴ ማነህ አንተ? ሲጀመር ራስን እንደ ወንድ የምትቆጥር ከሆነ ወንድነት ይሄ አይደለም። ወንድነት በተግባር ማሳየት ነው። ሌላ ሴት አስረግዘህ ሌላ ሴት ጋር መሄድ ይሄ ወንድነት አይደለም። ይሄ ዱርዬነት ነው። እና በጣም ውሻም ያስረግዛል። የምሬ ነው። ለማስረገዝ ወንድ መሆን አይደለም። የምሬ በቃ ምንም ነገር ዶሮ እንኳን ከዶሮ ጋር ይረጋገዛልና አንድ ሰከንድ ማለት ነው። ማናችሁም ብትሆኑ ምንም አታመጡም። ከዚች ዱላና ከዚች እንጨት አታልፉም። ምክንያቱም እዛ ጋር የተሰባሰባችሁ ሰዎች ልትኖሩ ትችላላችሁ። አንዳንድ ነገሮችም ሰምተናል፣ አንዳንድ ነገሮችም አይተናልና ምን ለማለት ፈልገን ነው? ሌላ ቢያቅተን እንኳን እዚህ ጋር ጥሩ ጭንቅላት አለ። በሱ እንኳን መፈናከት አያቅተንም። የምሬ በነገራችን ላይ ዋናው ከምንም በላይ ከዱላም በላይ ልብ ነው ወሳኙ። ገባ? እኛ ደግሞ ልብ አለን። ልብ ያለው ሰው ደግሞ ማንም አይጥሉም። ስለዚህ እናንተ ፈርሶች የሆነ የምን ስብስብ እንበላቸው ያንጀማ የሆነ በቃ የጠጪ ነው የሚባለው የቡርጫቸው ምናምን እንትን የሰፋፉ እንደ መንግስት እርሻ ሆዳቸው የሰፋ ነው። እንደዛ ነው። 40 ምን ነበር የሚባለው? 40 ሰፊ ነው እና 40 ሰፊ የሚባል ነገር 40 ሰፊ የሚባል ኪሎ ከመቶ በታች እኮ የለም። ያ ጆ የሚባለው ልጅ 140 ነው። አቤል 100 ገባ። አብርሽም 112 እና ኤርሜላ 180 እና ደግሞ ኤርሜላ ነገር እግሯ ራሱ 100 አረ የኤርሜላ ራሱ 200 ከዛ ከዚህ በላይ 30 230 ማለት ነው። 230 ሊፍት ለሶስት ነው የሚጠቀሙት ባይዘው እና በነገር ላይ ማለት ነው እንደሌላው ቀለበት አይደለም የምታስረው። እጇ ወፍሮባት ማለት ነው የጀርካን ክዳን ነው የምታስረው። ቀለበት ራሱ የሚገዛው በጎማ ብሎ ነው ለክቶ የመኪና ጎማ ታውቃለህ አይደል? አሁን ለሩታ ምናምን ቢሆን ትክክለኛ ቀለበት ትንሽዬዋ ቀለበት ነው የምታስረው። ለሄርሜላ ምንድነው ጎማ ነው የመኪና ጎማ ነው። እስከዛሬ ነው ቀለበት እየፈለገ ነው። ቀለበት ያላሰረላት እስከዛሬ ቀለበት እየፈለገ ነው። በጣም ወፍሮበት እጁና ብቻ ያሞነ ይህ እነዛ ዘረጡ ሰዎች አለቀላችሁ። እናቴ ደግሞ ይወላችሁ እናንተ እንደዚህ ቁም ነገር አሁን እስከዛሬ ታግሰናችኋል። እውነት ለመናገር ዛሬ ደግሞ እናንተ ስትደሰቱኛ ማየት አንፈልግም። ባይዘው በጣም ብዙ ሰዎች ነው እየተመለከቱ ነው ያሉት። ሰዎችም ግራ እየተጋቡ ነው። ምንድነው እዚህ ሰፈር እየተካሄደ ያለው ጸባ አለ ወይ እያሉ ነው። እነሱንም ግራ ከምናጋባ ፈረንጁ አሬኒ ቸኩያለሁ። በቃ አንድ ሰው ላይ ተረጋግተን ነው ማድረግ ያለብን። በነገር ላይ ረኒድ ቢኒያም ተረጋግተን ፕሮግራሙ ከተጀመረ በኋላ ምናምን እንሄዳለን። አሁን ደውዬ ገና እየተጀመረ ነው ምናምን ብለውኛል። ያው አንዳንድ መረጃዎች ቀድሞ ነው የሚደርሰንና እንደዛም ስለሆነ ተረጋግተን ምናምን እንሄዳለን። ያው 5 ደቂቃ እኔ ግን እንትና ማለት ነው አብርሃምን እንደዚህ አንገቱ እዚህ ስራ አስገባውና ድሮ ስጋ ማንጠልጠያዋል እንዴ አንጠለጥለዋለሁ። ሌላ ሰው ደግሞ ከመጣ ቀጫጫ ማንነለዝ ማንም የለም። አሚሩ አሁን ስራ አስገባዋለሁ። አማን የሚባለው ልጅ ያ አማናው መላጣው አለ አንተ ቅድም ብለን ነበር ተመላጣው እና አሚሩ ደግሞ ያው ይንቀለቀላል እንዳይንቀለቀል ይኸውላችሁ አንድ ማሳሰቢያ እንንገራችሁ።
እኛ ተዘጋጅተን የመጣ ነው። ምንም የሚበግረን ነገር የለም። በቃ ለእያንዳንዳችሁ ማንጠልጠያ ስላዘጋጀን ብትሸነፉና ብትረቱ የምታረጉት ነገር ብትወጥሩ ነው። ካልሆነ ግን እንዲህ አንጠልጥለናችሁ ቆራሌው እያለን ነው ምን ዞሮ ይዘናችሁ ከተማ ዛሬ የምንም ቀለበት የለም። እርሱት። ቀለበት አለ ካላችሁ ይህ ነው የሚያርፍባችሁ። ሲጀመር የቀለበት ፕሮግራም አልነበረም መባል የነበረበት የጎማ ቀን ነበር መባል የነበረበት። ማሰብ የተሳነው ስብስብ የሄርሜላ ፈራሽ የሰው ባላ ፈራሽ ሄድ እና አሁን ዋና ቁም ነገራችን ገብቷችኋል ብለን እናስባለን። አሁን ቀጥታ ወዴት እንሄዳለን? ወደ ፕሮግራሙ እንሄዳለን ማለት ነው። ሀሳባችን ምንድነው? ቢኒያም ማብራሪያ መስጠት መቻል አለብን። መጀመሪያ ይሄንን ነገር ስሜትህን ሄደህ እዛ ታሳያለህ። ጀማ በነገር ላይ ማለት ነው። በቃ ዝም ብሎ ስብስብ የሰፈር ስብስብ የድሩ የስብስብ ነውና ዝም ብሎ የቁራሌው ስብስብ ታውቃለህ። ቆራሌው ጀማን በላችሁ ቆራሌው ጀማን አንዳንድ ብለው መተው ተገናኝተው ቆራሌው አሮጌ ጫማ አለው ቆራሌው ፍቅር ሙሰን ነው ቆራሌው አሮጌ ጫማ አለው ቁራሌዮ ከዘመዶች ሁሉ ቁራሌዮ እዛ ጀማ ነው ቁራሌዮ ከደንበኞች ሁሉ ቁራሌዮ እኔ ማስታውሰው ቁራሌዮ የሁለት ልጆች አባት ቁራሌዮ ሌላ ሰው ሲያገባ ቁራሌዮ ደግሞ የሚያገባው ቁራሌዮ በቀለበት አይደለም ቁራሌዮ እጇ ወፍሮበት ቁራሌዮ ጎማ ነው የሚያደርገው ቁራሌዮ ያላችሁ እናንተ ቆራሌዮ እዛ ምናምን ጀማ ማለት ነው። ከኛ ጋር በመዳበሪያ አፍነን ነው የምንወስድሽ እንዳለ እንደ ሃይላንድ እንደ ልዋጭ እንልባሻለን። ለምንም አይጠቅሙም። ታውቃለህ ወሬ ለምንም ለማይጠቅም ሰው ደግሞ እንደዚህ አይነት ነገር አያስፈልግምና ቆምጬ ነው መለቀህ ብሏልና ዘራፍ ተላለ ዘራፍማ ማን ያምርበታል? የወንድ ጀማ ተላለ ወንዱም ያለው እኛ ጋ ነው። ወንዱም ያለው እኛ ጋ ነው። የሴትም ክብር ያለው የሴትም ልብ ያለው እኛ ጋ ነው። ሀቢቢ ከምቱ ሀቢቢ ይበላል። እንዴ ና ቢኒያም ና አንድ ላይ እንወጣለን። እስኪ እኮ ና አንድ ላይ እንወጣለን። ናሽ የሆነ አካሄድ ማሳያ አካሄድ አለና ፈረንጁ እንሂድ። ስለዛ አንድ ማብራሪያ እሰጥና እንሄዳለን ማለት ነው። ዋና ዛሬ የመጣንበት ጉዳይ ምንድነው? የሰውን የቀለበት ፕሮግራም መበጥበጥ ነው። ምክንያቱም የሰው ህይወት በጥብጦ የራስን ህይወት ማሳካት የለምና እዛ ሰፈሮች ተዘጋጁ፣ መጣንላችሁ።